ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2025-26 የውድድር ዘመን እሁድ ዕለት በተደረጉ ጨዋታዎች መጠናቀቃቸው አይዘነጋም። ሊቨርፑሎችም ከብዙ ውጣ ውረድ በኋላ በስተመጨረሻም የሻምፒየንስ ሊግ ተሳታፊ መሆናቸውን አረጋግጧል። በዛሬው ቆይታችንም በዛሬው ፕሮግራማችንም ይህንን የ2025-26 የውድድር ዘመንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በዚህም የውድድር ዘመን ዙሪያም ያላችሁን ሀሳብ አስተያየት፣ እንደዚሁም ደግሞ ከ10 የምትሰጡትን ሬቲንግን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። የ2025-26 የውድድር ዘመን ሊቨርፑሎች ከበርነማውዝ ጋር ነሐሴ 9 ወይም ኦገስት 15 ባደረጉት ጨዋታ ሀብለው መጀመራቸው አይዘነጋም። በእርግጥ ከዛ በፊት በኮሚኒቲ ሺልድ ጨዋታ ላይ ከክሪስታል ፓላስ ጋር በፍጻሜ ተገናኝተው ነበረ። በፍጹም ቅጣት ምትም ይህንን ዋንጫ ማጣት ችሏል። ነገር ግን ዋናው ሊጉ ግን መጀመር የቻለው ነሐሴ 9 ላይ ነበረ። ከዛ በኋላ እንግዲህ 38 የሊግ ጨዋታዎችን፣ የካራባኦ ካፕ፣ የኤፍኤ ካፕ እንደዚሁም ደግሞ የሻምፒየንስ ሊግ ጨዋታዎችን አድርገው ባለፈው እሁድ ዕለት ከብሬንትፎርድ ጋር ባደረጉት ጨዋታ ሲዝኑ መጠናቀቁ አይዘነጋም። ይህ ሲዝን እንግዲህ ለሊቨርፑል በጣም አስቸጋሪ የሚባል ነበር። በጣም ብዙ ውጣ ውረዶችን የተመለከቱበት ሲዝን ሆኖ መጠናቀቅ ይችላል። ከተጠናቀቀም በኋላ ያስመዘገቡትን ሪካርድ ወይም ደግሞ በዚህ ሲዝን ያሳኩትን ስኬት ስንመለከት በፕሪሚየር ሊጉ 5ኛ ደረጃን ይዞ ማጠናቀቅ ይችላል። በአጠቃላይ ባደረጓቸው 38 ጨዋታዎች 17ቱን አሸንፈው 9ኙን አቻ ወጥተው 12ቱን ተሸንፈው በ60 ነጥብ 5ኛ ደረጃን ይዞ ማጠናቀቅ ችሏል። በሻምፒየንስ ሊጉ በምድብ ጨዋታዎች 3ኛ ደረጃን ይዞ ማጠናቀቅ ችለው ነበረ። እስከ ሩብ ፍጻሜም ድረስም መጓዝም ችለዋል። ነገር ግን በሩብ ፍጻሜው በፒኤስጂ በደርሶ መልስ 4-0 በሆነ ውጤት ተሸንፈው ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። እንደዚሁም በኤፍኤ ካፕም በተመሳሳይ መልኩ እስከ ሩብ ፍጻሜ ድረስ ተጉዘው ነበረ። ነገር ግን በሩብ ፍጻሜው በማንቸስተር ሲቲ 4-0 በሆነ ውጤት ተሸንፎ ከኤፍኤ ካፑ ሊወጡ ችሏል። በካራባኦ ካፕም 4ኛው ዙር ላይ በክሪስታል ፓላስ ተሸንፈው ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። እንደዚሁም በኮሚኒቲ ሺልድም በፍጻሜው ጨዋታ ላይ በክሪስታል ፓላስ በፍጹም ቅጣት ምት ተሸንፈው ዋንጫውን ሊያጡት ችሏል እና በአጠቃላይ በዚህ ሲዝን የደረሱባቸው ያሳኳቸው ስኬቶች እነዚህን ይመስላሉ። ያን ያህል የሚያስደንቁ አይደሉም፣ ወይም ደግሞ ምርጥ የሚባልን የውድድር ዘመንን አሳልፈዋል ማለት አይቻልም። በተለይ ደግሞ በፕሪሚየር ሊጉ ያስመዘገቡትን ነጥብ ስንመለከት ከ38 ጨዋታዎች 60 ነጥቦችን ብቻ ነው መሰብሰብ የቻሉት። ይሄ ደግሞ ለሊቨርፑል ራሱ በጣም አስከፊ የሚባል ነጥብ ነው። በተለይ ደግሞ በቅርብ ዓመታት ያስመዘገቧቸውን ውጤቶች ያስመዘገቧቸውን ነጥቦች ከተመለከትን ለሊቨርፑል በጣም አስከፊ እንደሆነ መመልከት እንችላለን። ከዛ በተጨማሪም በ60 ነጥብ 5ኛ ደረጃን ይዞ ማጠናቀቅና የሻምፒየንስ ሊግ ተሳታፊ መሆናቸውም እድለኛ ያደርጋቸዋል። ምክንያቱም አብዛኛው ጊዜ ከፕሪሚየር ሊጉ 4 ክለቦች ብቻ ናቸው በሻምፒየንስ ሊግ የሚሳተፉት። በእርግጥ በአንዳንድ አጋጣሚዎች የእንግሊዝ ክለቦች ሻምፒየንስ ሊጉን ባነሱበት ሰዓትና ከ1 እስከ 4ኛ ደረጃን ይዞ ባላጠናቀቁበት ሰዓት ዋንጫውን ስለበሉ ብቻ በቀጥታ ወደ ሻምፒየንስ ሊግ ሲገቡ መመልከት ይችላል። ከዛ ውጭ ግን አዲሱ ፎርማት እስከሚመጣ ድረስ 4 ክለቦች ብቻ ነበሩ ከእንግሊዝ ፕሪሚየር ሊግ የሚወከሉት። በዚህ ሲዝን ግን በሻምፒየንስ ሊጉ የእንግሊዝ ክለቦች ጥሩ የሚባል እንቅስቃሴ ማድረጋቸውን ተከትሎ በተለይ ደግሞ አርሰናሎች እስከ ፍጻሜ ድረስ መሄዳቸው፣ ሊቨርፑሎችም እስከ ሩብ ፍጻሜ ድረስ መሄዳቸውን ተከትሎ ተጨማሪ አንድ ክለብ በሻምፒየንስ ሊጉ የሚሳተፍ ይሆናል። በዛ ምክንያትም ሊቨርፑሎች የሻምፒየንስ ሊግ ተሳታፊ ሊሆኑ ይችላል። በተጨማሪም በ60 ነጥብ 5ኛ ደረጃን ይዞ ማጠናቀቃቸው ራሱ እድለኛ ያደርጋቸዋል። ምክንያቱም ያለፉትን ጥቂት ዓመታት በ60 ነጥብ የተጨረሰበትን ደረጃ ስንመለከተው 5ኛ ደረጃን ይዞ ያጠናቀቀ ክለብ የለም። በተለይ ደግሞ ከ2007-2008 የውድድር ዘመን ጀምሮ እስካለፈው ሲዝን እስከ 2024-25 የውድድር ዘመን ድረስ 60 ነጥብን ይዘው የጨረሱ ክለቦች የጨረሱበትን ቦታ ስንመለከት ከ6 እስከ 9 ባለው ነው እንጂ 5ኛ ደረጃን ይዞ ያጠናቀቀ ክለብ የለም። ባለፈው ሲዝን እንኳን በ2024-25 የውድድር ዘመን ላይ 60 ነጥብን ይዞ የጨረሰው ክለብ 9ኛ ደረጃን ይዞ ነው ማጠናቀቅ የቻለውና ሊቨርፑሎች በ60 ነጥብ 5ኛ ደረጃን ይዞ ማጠናቀቃቸው ራሱ በጣም እድለኛ ያደርጋቸዋል። ከዚህ በተጨማሪም ግን ይህንን ሲዝን ስንመለከት አንዳንድ መነሳት ያለባቸው ነጥቦች አሉ። በበጎም ይሁን በመጥፎ ጎኑ የምናነሳቸው የምንነጋገረባቸው ነጥቦች አሉ። እነሱን እንግዲህ በመቀጠል የምንመለከታቸው ይሆናል። በመጀመሪያ ደረጃ 2025-26 የውድድር ዘመንን ስናነሳ በሊቨርፑል በኩል አንድ የምናስታውሰው የሚያሳዝን
ክስተት አለ። እሱም ደግሞ ጁላይ 3 2025 ላይ ዲያጎ ጆታ ከነ ወንድሙ በደረሰበት አደጋ ምክንያት ከዚህ ዓለም በሞት መለየታቸው ነው። ይህ አደጋ ይህ ህልፈት እንግዲህ ቡድኑ ላይ በጣም ከፍተኛ የሚባል ተጽዕኖ ፈጥሯል። በዚህ ሲዝንም ላሳዩት ደካማ የሚባል እንቅስቃሴም እንደ አንድ ምክንያት ተደርጎ የሚቀመጥ ክስተት ነው። በተለይ ደግሞ በቅርቡ አንዲ ሮበርትሰን የሰጠውን አስተያየት ስንመለከት ምን ያህል የዲያጎ ጆታ ህልፈት እንደጎዳቸው በደንብ ማስተዋል እንችላለን። በሰጠው አስተያየት የዲያጎ ጆታ ህልፈት ከተሰማ በኋላ ወደ ቅድመ ውድድር ዝግጅትም ወደ ሊቨርፑል ከመጣም በኋላ ኳስ መጮት ራሱ አስጠልቶን ነበር። ለሳምንታትም የመጮት ምንም አይነት ፍላጎት አልነበረንም፣ ልምምድም የመስራትም ፍላጎት አልነበረንም የሚል አስተያየቱን ሰጥቷል። ይህም ብቻም አይደለም። ከጥቂት ወራት በፊት ስኮትላንድ ለዓለም ዋንጫ ማለፏን ካረጋገጠች በኋላ ዛሬ ገና ከእንቅልፌ ስነሳም ዲያጎ ጆታ ትዝ ብሎኝ ነበረ፣ እምባምባም ሲለኝ ነበረ። እሱን ሁሌም ከልቤ የማይጠፋ ምርጡ ጓደኛዬ ነው የሚል አስተያየትም ሰጥቷል። ሌሎችም ተጫዋቾች እንግዲህ በተለያዩ አጋጣሚዎች የሰጡት አስተያየት አለ። በተጨማሪ ሞሐመድ ሳላ በመጀመሪያው የሊቨርፑል ጨዋታ ከበርነማውዝ ጋር በተደረገው ጨዋታ ይመስለኛል ከጨዋታው መጠናቀቅ በኋላ ለተወሰኑ ደቂቃዎች ከደጋፊዎች ፊት ቆሞ ሲያለቅስ ነበረ። እንደዚሁም እምባምባም ሲለው በተወሰነ መልኩም ሲያለቅስም መመልከትም እችለናል። እናም የዲያጎ ጆታ ህልፈት አጠቃላይ ቡድኑ ላይ ከፍተኛ የሚባል ተጽዕኖ ፈጥሯል። ነገር ግን ደግሞ ሙሉ ሲዝኑ መጥፎ ለነበሩበት አቋማቸው ግን እንደ ትልቅ ምክንያት ተደርጎ መቀመጥ የለበትም። ከምክንያቶቹ ውስጥ ግን እንደ አንዱ ተደርጎ መቆጠር ይችላል። ሌላኛው በዚህ ሲዝን መነሳት ያለበት ነጥብ ደግሞ የተጫዋቾቹ ማች ፊትነስ ወይም ደግሞ ፊዚካል ፊትነሳቸው ነው። ከዚህ ቀደም እንግዲህ በተለይ በየርገን ክሎፕ ስር ሊቨርፑሎች በማች ፊትነሳቸው በፊዚካል ፊትነሳቸው ሙሉ 90 ደቂቃ በመጮት ረገድ አይታሙም ነበረ። ከመጀመሪያዋ ደቂቃ ጀምሮ እስከ መጨረሻ ደቂቃ ድረስ በሃይ ኢንቴንሲቲ ሲጫወቱ መመልከት እችለን ነበረ። በዚህ ሲዝን ግን ይህንን ነገር ከሊቨርፑል በኩል አልተመለከትንም። ሙሉ 90 ደቂቃ መጮት ሲቸገራቸው መመልከት ይችለናል። በተለይ ደግሞ ሂጎ ኤኪቲኬን ብቻውን ብንመለከተው ራሱ በዚህ ሲዝን ምን ያህል ጨዋታ ነው ሙሉ 90 ደቂቃ ተጫውቶ የጨረሰው? በጣም በጣት የሚቆጠሩ ናቸው። እሱም ካለም ነው አብዛኞቹ ጨዋታዎች ላይ እስከ 65ኛው ደቂቃ ድረስ በጣም ጥሩ የሚባል እንቅስቃሴን ሲያደርግ እንመለከተዋለን። ከ70ኛው ደቂቃ በኋላ ግን ኳስ መንካት ራሱ ሲቸገረው ነው እየተመለከትን የምንገኘው። ይሄ ደግሞ ለሱ ብቻ አይደለም፣ ሌሎቹም አብዛኞቹ ተጫዋቾችም በዚህ ረገድ በጣም ሲቸገሩ መመልከት ይችለናል። በሊቨርፑል የቆዩ ተጫዋቾች ራሱ ሙሉ 90 ደቂቃ መጮት በጣም ሲከብዳቸው መመልከት ይችለናል። በአጠቃላይ ከዶሚኒክ ሶብዝ ላይ ውጪ አብዛኞቹ 90 ደቂቃ መጮት ሲቸገራቸው መመልከት ይችለናል። ለዚህም ደግሞ አሰልጣኙና የአሰልጣኝ ስታፍ አባላቶች ሜዲካሎቹም ተወቃሽ መሆን መቻል አለባቸው። ምክንያቱም ሙሉ 90 ደቂቃ መጮት እንዲችሉ ተደርገው በቅድመ ውድድር ዝግጅት ላይ መዘጋጀት ነበረባቸው፣ ሬዲ መደረግ ነበረባቸው። ነገር ግን ያንን ባለማድረጋቸው ምክንያት በተለያዩ ጨዋታዎች ላይ ሲቸገሩ መመልከት እችለናል። ሌላኛው በዚህ ሲዝን መነሳት ያለበት ነጥብ ደግሞ በዝውውር መስኮት ላይ የሰሩት ስህተት ነው። ያም የሰሩት ስህተት ደግሞ ቡድኑ ባላንስድ እንዳይሆን አድርጎታል። ከዚህ ቀደም እንግዲህ በተለይ ባለፈው ሲዝን የሊቨርፑል ስኳድ ባላንስድ ነበረ። በማጥቃት ረገድም መሀል ላይም እንደዚሁም ደግሞ ተከላካይ ስፍራ ላይም ሁሉም ላይ የተሟላ ቡድን ነው የነበረው። በዚህ ሲዝን ግን በክረምቱ የዝውውር መስኮት በሰሯቸው ስህተቶች ቡድኑ ስኳዱ ባላንስድ እንዳይሆን አድርጎታል፣ የተመጣጠነ እንዳይሆን አድርጎታል። እንደሚታወቁ በክረምቱ የዝውውር መስኮት የተለያዩ ተጫዋቾች ክለቡን ለቀዋል። ከነዚህ ከለቀቁ ተጫዋቾች ግን በዋነኝነት የትሬንት አሌክሳንደር አርኖልድና የሉዊስ ዲያዝ መልቀቅ ሊቨርፑልን ክፉኛ ጎድቶታል። ከነዚህ ተጫዋቾች በተጨማሪም የዲያጎ ጆታ ህልፈት ራሱ ሊቨርፑልን ክፉኛ ጎድቶታል በስኳዱ ላይ። ምክንያቱም እነዚህ ሶስት ተጫዋቾች ባለፈው ሲዝን ሊቨርፑል ዋንጫውን እንዲያነሳ ከፍተኛ ጥረት ማድረግ ይችላል። ትሬንት አሌክሳንደር አርኖልድ ከሞሐመድ ሳላህ ጋር አስደናቂ የሚባል ጥምረትን ሲያደርግ መመልከት ይችላል። በእርግጥ አርኖልድ የራሱ የሆነ ችግር አለበት፣ የራሱ የሆነ ጉድለት ያለበት ተጫዋች ነው። በተለይ ደግሞ በመከላከል ረገድ በጣም የሚታማ ተጫዋች ነው። ነገር ግን በማጥቃት ረገድ ግን የትሬንት አሌክሳንደር አርኖልድ ጥቅም በጣም ከፍተኛ የሚባል ነበረ። በተመሳሳይ መልኩ ሉዊስ ዲያዝም በማጥቃት ረገድ በጣም ምርጥ የሚባል ተጫዋች ነው የነበረው። ባለፈው ሲዝን እንግዲህ በግራ ክንፍም እንደዚሁም ደግሞ 9 ቁጥር ቦታ ላይም እየተጫወተ ጥሩ የሚባል እንቅስቃሴን ማድረግ የቻለ የተለያዩ ጎሎችን ማስቆጠር የቻለ እንደዚሁም ደግሞ ማጥቃቱን ብቻም ሳይሆን ወደኋላ እየተመለሰ መከላከሉንም ሲያግዝ የተመለከትነው ተጫዋች ነው። እንደዚሁም እሱ 9 ቁጥር ቦታ ላይ በመጮቱ ራሱ ለሞሐመድ ሳላህ ብዙ ክፍተቶችን ሲፈጥርለት መመልከት እችላል። ይህንን ስል ግን ለምን ትሬንት አሌክሳንደር አርኖልድ ለቀቁ፣ ለምን ሉዊስ ዲያዝ ለቀቀ ለማለት አይደለም። ምክንያቱም ሁለቱም ተጫዋቾች ክለቡን እንለቃለን ስላሉ ብቻ ነው የለቀቁት። በተለይ ደግሞ ትሬንት አሌክሳንደር አርኖልድን ለማቆየት ሊቨርፑሎች የተለያዩ ጥረቶችን አድርገው ነበረ። በተለያየ አጋጣሚም ኮንትራት አቅርቦለት ነበር። ነገር ግን ያንን ባለመቀበሉ ምክንያት ነው ከክለቡ በነፃ ሊወጣ የቻለው። የሉዊስ ዲያዝ ትንሽ ለየት ያለ ነው። ምክንያቱም ሊቨርፑሎችም ተጫዋቹን ለማቆየት ያን ያህል ጥረት አላደረጉም። በተጨማሪም ባየር ሙኒኮች ይህንን ተጫዋች
ለማስፈረም ያቀረቡት ገንዘብ እድሜውን ከተመለከተን ሊቨርፑሎች ትክክለኛ ውሳኔን አስተላልፈው ሊሆን ይችላል። ዋነኛው ችግር ግን እነዚህን ሁለት ተጫዋቾች ለመተካት ምን አደረጉ የሚለው ነው። ለትሬንት አሌክሳንደር አርኖልድን ለመተካት ጀረሚ ፍሪምፖንግን ነው ያመጡት። ሊቨርፑሎች በእርግጥ በጀረሚ ፍሪምፖንግ ብቻም ሳይሆን በኮነር ብራድሊ ላይም እምነት ነበራቸው። ነገር ግን ደግሞ የሁለቱም ተጫዋቾች መጎዳት ከዛ በተጨማሪም ደግሞ ጀረሚ ፍሪምፖንግ ተፈጥሯዊ ቀኝ ክንፍ ተከላካይ መስመር ተጫዋች አይደለም። በባየር ሊቨርኩሰንም እንደዚሁም በሌሎች ክለቦችም እንደተመለከትነው ከሆነ በዋነኝነት በዊንግ ባክነት ነው የሚጫወተው። እንዲሁም በሆላንድ ብሔራዊ ቡድንም አንዳንድ ጊዜ በቀኝ ክንፍ አጥቂነትም ሲያጫውቱት መመልከት ችለናልና ጀረሚ ፍሪምፖንግ ተፈጥሯዊ የሚባል የቀኝ ክንፍ ተከላካይ መስመር ተጫዋች አይደለም። ስለዚህ ትሬንት አሌክሳንደር አርኖልድ በትክክለኛው ተጫዋች አልተተካም። ሉዊስ ዲያዝ በበኩሉ በምንም ተጫዋች አልተተካም። ሊቨርፑሎች እንደ ምክንያት ያስቀምጡት ሁለት ነገሮችን ነው። የመጀመሪያው ምክንያታቸው ባለፈው ሲዝን ሊቨርፑሎች የፕሪሚየር ሊጉን ዋንጫ ባነሱበት አመት ላይ ኮዲ ጋክፖ በጣም ምርጥ የሚባል እንቅስቃሴን ማድረግ ይችላል እና ቀጣይ ደግሞ ከዛም የተሻለ ምርጥ ብቃቱን ያሳየናል ብለው ተስፋ አድርገው ነበረ። ሁለተኛው ምክንያታቸው ደግሞ ሌላ ተጫዋች ቢያመጡ የሪዮ እንጉማን እድገት ይገተዋል በሚል ነበረ ሌላ ተጫዋች ያላስፈረሙት። ነገር ግን በዚህ ሲዝን ሁለቱንም ነገር አልተመለከትንም። በመጀመሪያ ደረጃ ኮዲ ጋክፖ ያለፈውን አመት ምርጥ ብቃቱን መድገም አልቻለም። ሲቀጥል ደግሞ አሰልጣኝ አርነ ስሎት ለሪዮ እንጉማ የሚገባውን አይነት የጨዋታ እድል አልሰጡትምና በዛ ረገድ ሊቨርፑሎች በጣም ተዳክመው መመልከት እችለናል። በተጨማሪም ሊቨርፑሎች የተከላካይ አማካኝ እንደዚሁም ደግሞ ተከላካዮች ያስፈልጓቸው ነበረ። ነገር ግን እነዚህን ቦታዎች ከቨር አላደረጓቸውም። በተለይ ደግሞ ተከላካይ ስፍራ ተጫዋችን ለማስፈረም ጥረት አድርገው ነበረ። ከክሪስታል ፓላሶች ጋርም በማርክ ጌይ ዙሪያም የተለያዩ ድርድሮችን አድርገው ነበረ። በተለይ ደግሞ የዲያጎ ጆታ ህልፈት ከመሰማቱ በፊት ከጥቂት ቀናቶች በፊት ሊቨርፑሎች ተጫዋቹን ለማስፈረም ጫፍ እንደደረሱ የተለያዩ ዘገቦች ሲናገሩ ነበረ። ነገር ግን የዲያጎ ጆታ ህልፈት ከተሰማ በኋላ ግን እነዛ ንግግሮች እንደቆሙ ነው እየተነገረ የሚገኘው። በእርግጥ ከዛ በኋላ ወደ መጨረሻዎቹ አካባቢ የዝውውር መስኮቱ ሊዘጋ ሲል ሊቨርፑሎች ከክሪስታል ፓላስ ጋር በድጋሚ ንግግሮችን ጀምረው ነበረ። ነገር ግን ደግሞ በጣም ብዙ ጊዜ ፈጅቶባቸዋል። በተለይ ደግሞ ክሪስታል ፓላሶች በሚፈልጉትና ሊቨርፑሎች ለዚህ ተጫዋች ለመክፈል ባሰቡት ላይ የ5 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ልዩነት ነበርና በዛ ገንዘብ ላይ ባለመስማማታቸው ምክንያት ማርክ ጌይ ወደ ሊቨርፑል ላይ መጣ ይችላል። ይህ ብቻም አይደለም። በእርግጥ መጨረሻ ላይ ክሪስታል ፓላሶችም ተስማምተው ነበረ። ነገር ግን ደግሞ በሰዓቱ ክሪስታል ፓላሶች ለማርክ ጌይ ተተኪ ተጫዋች ባለማግኘታቸው ምክንያትም ይህ ተጫዋች ወደ ሊቨርፑል ሳይመጣ ቀርቷል። ያም ራሱ በጣም ትልቅ ስህተት ነው የሰሩት። በተለይ ደግሞ ከዛ በኋላ ሊቨርፑሎች ያሳዩትን የመከላከል አቋም ከተመለከትን በዚህ ቡድን ላይ ማርክ ጌይ ያስፈልጋቸው ነበረ፣ ሌላ ሊደር ያስፈልጋቸው ነበርና ያንን ዝውውር አለማድረጋቸው እንደዚሁም ደግሞ የሉዊስ ዲያዝን ቦታ ከቨር አለማድረጋቸው የተለያዩ ቦታዎች ላይም ሌሎች ተጫዋቾችን አለማምጣታቸውም ሊቨርፑሎችን ባላንስድ የሆነ ቲም እንዳይኖራቸው አድርጓል። በዚህ ሲዝንም መጥፎ እንቅስቃሴ ለማድረጋቸውም ከሚጠቀሱ ምክንያቶችም አንደኛው ተደርጎ የሚቀመጥ ነው። ከዛ በተጨማሪም ደግሞ በዝውውር መስኮት ያስፈርሟቸው ተጫዋቾች ራሱ የተጠበቀውን ያህል እንቅስቃሴ ማድረግ አልቻሉም። በተለይ ደግሞ በክረምቱ የዝውውር መስኮት ሁለት ጊዜ ሊቨርፑሎች የብሪቲሽን ሪከርድ ሰብሯል። የመጀመሪያው ጊዜ ላይ ፍሎሪያን ቪርትስን ከባየር ሊቨርኩሰን በ116 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ አስፈርመውት ነበረ። ከዛ በኋላም ደግሞ አሌክሳንደር ኢሳቅን ከኒውካስል ዩናይትድ በ125 ሚሊዮን ፓውንድ በሚጠጋ ገንዘብ ሊያስፈርሙት ችሏል። ነገር ግን እነዚህ ሁለት ተጫዋቾች የተጠበቁትን ያህል እንቅስቃሴ አድርጓል ተብሎ አይጠበቅም። እነሱ ብቻ አይደሉም። ምናልባት ከአዳዲስ ፈራሚዎች ጥሩ የሚባል እንቅስቃሴን ማድረግ የቻለው ሂጉ ኤኪቲኬ ነው። ምክንያቱም ሂጉ ኤኪቲኬ ባደረጋቸው ጨዋታዎች በአጠቃላይ 17 ግቦችን ሲያስቆጥር በፕሪሚየር ሊጉ ብቻ ደግሞ 11 ግቦችን ማስቆጠር ችሏልና ከአዳዲስ ፈራሚዎች የተሻለ የሚባል እንቅስቃሴን ማድረግ ችሏል። ሚሎስ ኬርኬዝም አጀማምሮ ላይ ጥሩ አልነበረም። ነገር ግን ከጨዋታ ወደ ጨዋታ እየተሻሻለ መጥቶ በስተመጨረሻ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ፍሎሪያን ቪርትስ ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። ነገር ግን ደግሞ እንደተጠበቀው ብዙ እድሎችን አልፈጠረም፣ ብዙ ጎሎችንም አላስቆጠረም። በእርግጥ የሱ ጥፋት ብቻ አይደለም፣ የሌሎች ተጫዋቾችም ያለመጨረስም ችግር አለባቸው። እንደዛም ቢሆንም ግን ያን ያህል ገንዘብ ወጥቶበት የተጠበቀውን ያህል እንቅስቃሴ ያላደረገ ተጫዋች ነው። በኢንዲቪዥዋል ፐርፎርማንስ ላይ እንግዲህ በቀጣይ አንድ ፕሮግራም የምሰራላችሁ ይሆናል። እንዳጠቃላይ ግን እነዚህ አዳዲስ ተጫዋቾች ግን የተጠበቀባቸውን ያህል እንቅስቃሴ ማድረግ ሳይችሉ ቀርቶ፣ ሌላኛው መነሳት ያለበት ነጥብ ደግሞ ነባር ተጫዋቾችም ያለፈውን ሲዝን ያሳዩትን አቋም መድገም አልቻሉም። በተለይ ደግሞ ባለፈው ሲዝን በጣም ምርጥ ናቸው ተብሎ ሲወራላቸው የነበሩት እነ ሪያን ግራቨንበርግ፣ አሌክስ ማካሊስተር፣ መሐመድ ሳላህ፣ ቨርጂል ቫንዳይክ እንደዚሁም ሌሎችም ተጫዋቾች እንግዲህ ከዶሚኒክ ሶብዝ ላይ ውጪ እንደዚሁም ሪዮ እንጉማንም እዚህ ላይ አናካትተውም። ሌሎቹ ተጫዋቾች ግን ከተጠበቀባቸው በታች የሆነ እንቅስቃሴ ነው ማድረግ የቻሉት። መሐመድ ሳላም ኮንትሮል ማድረግ ሲቸግረው መመልከት ይችላል። ኮዲ ጋክፖነቱን ሲያስመለክተን ነበረ። እንደዚሁም ደግሞ እነ አሌክሳንደር ኢሳቅ
በተደጋጋሚ ጉዳት ሲቸገሩ ነበረ። አሌክሲስ ማካሊስተርም ባለፈው ሲዝን ያሳየውን ምርጥ አቋም መድገም ሲቸገረው ተመልክተናል። ራያን ግራቨንበርክም ያለፈውን ሲዝን በጣም ምርጥ የሚባል አቋሙንም መድገም ሲቸገረው ተመልክተናል። ኢብራሂማ ኮናቴም በተደጋጋሚ ስህተቶችን ሲሰራ ነበረ። ቨርጂል ቫንዳይክም ከዚህ በፊት በማይታወቅበት መንገድ የተለያዩ ስህተቶችን ሲሰራ መመልከት ችለናልና እንደ አጠቃላይ በዚህ ሲዝን ሁሉም ተጫዋቾች ማለት በምንችለው መልኩ በጣም ደካማ የሚባል እንቅስቃሴን ማድረግ ችሏል። የተጫዋቾችን ፐርፎርማንስ ካነሳን አይቀር ደግሞ ሌላኛው በዚህ ሲዝን መነሳት ያለበት ነጥብ የሊቨርፑሎች የመከላከል ብቃት መውረድ ነው። ዲፌንሲቭ ስትራክቸራቸውን በጣም ወርዶ ነው የተመለከትነው። በጣም ብዙ ጎሎችንም ሲያስተናግዱ መመልከት ይችላል። እንደዚሁም በአጠቃላይ ኮሚኒቲ ሺልድ ጨዋታዎችን ሳንጨምር 19 ሽንፈቶችን አስተናግዷል። ይህም ደግሞ ሊቨርፑሎች ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ ወደሚባለው ወይም ደግሞ ወደ ከፍተኛው ዲቪዚዮን 1962 ላይ ካደጉ በኋላ ሁለተኛው አስከፊ የሚባል የውድድር ዘመን ሆኖባቸው ተመዝግቧል። ከዚህ ቀደም እንግዲህ 1992-93 የውድድር ዘመን ላይ በአጠቃላይ 20 ሽንፈቶችን ነበር ያስተናገዱት። ከዛ በኋላ በዚህ ሲዝን 19 ሽንፈቶችን ማስተናገድ ይችሏል። ይህም ብቻም ሳይሆን በፕሪሚየር ሊጉ ብቻ እንኳን ራሱ 53 ጎሎች ተቆጥሮባቸዋል። ይህም የሚያሳየው መከላከል ላይ ደካማ መሆናቸው ነው። ይህን ስል ደግሞ ተከላካዮቹን ብቻ ለመውቀስ አይደለም፣ እንደ አጠቃላይ እንደ ቡድን የመከላከል ስትራክቸራቸው በጣም ደካማ መሆኑ ነው። ከዚህ ቀደም በተለይ በየርገን ክሎፕ ስር መከላከል የሚጀምረው ከአጥቂው ነው። ከነ ፈርሚኖ፣ መሐመድ ሳላ እንደዚሁም ደግሞ ከነ ማኔ ነበረ መከላከል የሚጀምረው። በዚህ ሲዝን ግን ከመጀመሪያው ከአጥቂው ጀምሮ እስከ መጨረሻው እስከ በረኛው ድረስ በጣም ደካማ የሚባል እንቅስቃሴ ማድረግ ይችላል። መቀናጀትም አይታይባቸውም ነበር። በዛ ምክንያትም በፕሪሚየር ሊጉ ብቻ 53 ጎሎችን ሊያስተናግዱ እችሏልና በጣም ደካማ የሆነን መከላከል በሊቨርፑል ዘንድ መመልከት እችለናል። ሌላኛው መነሳት ያለበት ነጥብ ደግሞ የተጫዋቾች መጎዳት ነው። ከብሬንትፎርድ የመጨረሻ ጨዋታ በኋላ አሰልጣኝ አርነ ስሎት በሰጡት አስተያየት ይህንን ሲዝን የምገልጸው በተጫዋቾች ጉዳት ነው የሚል አስተያየትን ሰጥቶ ነበረ። አሁን ድረስ በዛ አስተያየት አልስማማበትም። ነገር ግን ደግሞ በዚህ ሲዝን ለመቸገራቸው ከሚቀመጡ ምክንያቶች መካከል አንደኛው የተጫዋቾች መጎዳት ነው። ምክንያቱም አሊሰን ቤከር በተደጋጋሚ ሲጎዳ መመልከት እችላል። ከሱ በተጨማሪም በተለይ የቀኝ ክንፍ ተከላካይ መስመር ላይ ጀረሚ ፍሪምፖንግና ኮነር ብራድሊ ለረጅም ጊዜ በጉዳት ምክንያት ከሜዳ ሲርቆ የተመለከትንበት ሁኔታ አለ። አሌክሳንደር ኢሳቅም ሂጉ ኤኪቲኬም በጉዳት ምክንያት ያመለጣቸው ጨዋታዎች አሉ። መሐመድ ሳላም ጥቂት ጨዋታዎችም ቢሆን በጉዳት ምክንያት ሲያመልጡት መመልከት ይችላል። በዚህ ሲዝን በጉዳት ምክንያት ምንም ጨዋታ ያለመለጠው ተጫዋች ቢኖር ቨርጂል ቫንዳይክ ነው። በተለይ በፕሪሚየር ሊጉና በሻምፒዮንስ ሊጉ እንግዲህ በእያንዳንዱ ጨዋታዎች ላይ መጮት የቻለ ተጫዋች ነው። ከሱ ውጭ ግን የተለያዩ ተጫዋቾች በጉዳት ምክንያት ጨዋታዎች ሲያመልጧቸው መመልከት ይችላል። ያም ደግሞ ቡድኑ ላይ ተጽዕኖ ፈጥሮበታል። በእርግጥ አሰልጣኝ አርነ ስሎት እንዳሉት ይህንን ሲዝን ዲፌል ሊያደርግ ወይም ሊገልጽ የሚችል አይመስለኝም። የተጫዋቾች ጉዳት ከተጫዋቾች ጉዳት ይልቅ እንደውም የአሰልጣኝ አርነ ስሎት ውሳኔዎች ይህንን ሲዝን ሊቨርፑሎች ጥሩ የሚባል እንቅስቃሴን እንዳያደርጉ አድርጓቸዋል ብዬ አስባለሁ። በዚህ ሲዝንም ሌላኛው መነሳት ያለበት ነጥብም የአሰልጣኝ አርነ ስሎት ውሳኔ ነው። ምክንያቱም አንዳንድ ውሳኔዎቹ ሊቨርፑሎችን ዋጋ አስከፍሏቸዋል። በተለይ ደግሞ በተጫዋቾች አጠቃቀም ዙሪያም ትልቅ ስህተቶችን ሲሰራ መመልከት ችለናል። ሊቨርፑሎች ቅድም እንዳልኳችሁ የተለያዩ ተጫዋቾች ተጎድቶባቸዋል። ይሄ እውነት ነው። ነገር ግን ደግሞ አንዳንድ ተጫዋቾች የነዚህ ተጫዋቾችን መጎዳት ተከትሎም እድል ያልተሰጣቸው አሉ። አሁን ለምሳሌ ፌዴሪኮ ኬዛን ብንመለከት የመጀመሪያዎቹን 5-6 ጨዋታዎች ላይ ጎሎችን ሲያስቆጥር መመልከት ይችላል። እንደዚሁም የኦገስት ወርም የሊቨርፑል ምርጥ ተጫዋች ተብሎ መመረጥ የቻለ ነው። ነገር ግን ደግሞ ከዛ ወር በኋላ ብዙ የመጮቻ እድል ሊሰጠው አልቻለም። እሱ ብቻ አይደለም፣ ከርተስ ጆንሰን እንደዚሁም ደግሞ አንዲ ሮበርትሰንን፣ ሪዮ እንጉሞሃ እንደዚሁም ደግሞ ትሬ ናዮኒንም እዚህ ላይ ማካተት እንችላለን። እነዚህ ተጫዋቾች መጮት እያለባቸው አቅሙ እንዳላቸው እያወቀ እንኳን ራሱ የመጮቻ እድል ሳይሰጣቸው ቀርቷል። በዛ ምክንያትም ሊቨርፑሎች ሲቸገሩ መመልከት ይችላል። ምናልባት እነዚህ ተጫዋቾች ከመጀመሪያዋ ጨዋታ ጀምሮ የተለያዩ እድሎችን ቢሰጧቸው ኖሮ ሌሎች ተጫዋቾች በሚጎዱበት ሰዓት እዛ ቦታ ላይ ገብተው መጮት ይችሉ ነበር። አሁን ለምሳሌ ፌዴሪኮ ኬዛ እና ሂጉ ኤኪቲኬ፣ አሌክሳንደር ኢሳቅ በማይጫወቱበት ሰዓት 9 ቁጥር ቦታ ላይ ማጫወት እንደዚሁም ደግሞ መሐመድ ሳላም በደከመው ሰዓት እሱን እያስገቡ ቢያጫውቱት ኖሮ ከዚህ የተሻለ የሚባል አቋም ላይ መሆን ይችል ነበረ። እንደዚሁም አንዲ ሮበርትሰንም ተደጋጋሚ እድል ተሰጥቶት ቢሆን ኖሮ ምናልባትም በመጀመሪያዎቹ ጨዋታዎች ላይ ሚሎስ ኬርኬዝ የሰራቸውን ስህተት አይሰራም ነበረ። ለሊቨርፑልም እንግዲህ ትልቅ ጥቅም መስጠት ይችል ነበረ። እንደዚሁም ሊቨርፑሎች በዚህ ሲዝን መሀል ሜዳ ላይ በጣም ሲቸገሩ መመልከት ይችለናል። ለትሬ ናዮኒ ከመጀመሪያው ከበርነማውዝ ጨዋታ ጀምሮ ተቀይሮ እየገባ የመጮቻ እድል ተሰጥቶት ቢሆን ኖሮ ልምድን ያገኝ ነበረ። እናም እነ አሌክሲስ ማካሊስተር ጥሩ የሚባል እንቅስቃሴ ባላደረጉ ሰዓት ይህንን ተጫዋች መጠቀም ይቻል ነበረ። ነገር ግን ከመጀመሪያው ጀምሮ የመጮቻ እድል ባለማግኘቱ ምክንያት ያንን ልምድ አላገኘም። መጨረሻ ላይ አሁን ከብሬንትፎርድ ጋር በተደረገው ጨዋታ ላይ ተቀይሮ ገብቷል። ነገር ግን ደግሞ በዛ ላይ ሻርፕ እንዳልሆነ ሁላችንም መመልከት ይችለናል። ለዛም ደግሞ ተጠያቂ መሆን
መሆን ያለባቸው ራሳቸው አሰልጣኝ አርነ ስሎት ናቸው። ይህንን ስል ግን አሰልጣኙ ብቻ ናቸው ተወቃሽ መሆን ያለባቸው ማለት አይደለም። ተጫዋቾችም የራሳቸውን ኃላፊነት መውሰድ መቻል አለባቸው። ራሳቸውን ለእያንዳንዱ ጨዋታ ብቁ ማድረግ መቻል አለባቸው። በፐርፎርማንስም በፊዚካልም ደረጃ ብቁ ሆኖ መገኘት መቻል አለባቸው። ያንን ባለማድረጋቸውም ተጫዋቾቹ ሊወቀሱ ይገባል። ሌላኛው ግን በዚህ ሲዝን መነሳት ያለበት ነጥብ የሊቨርፑል ታክቲካል ኢምባላንስ መሆን ነው። በተለይ ቀደም እንዳልኳቸው እንግዲህ ቡድኑ ባላንስድ አይደለም። መከላከሉና ማጥቃቱ ላይ ባላንስ ያልሆኑ ነገሮች አሉት። ከዛ ውጭ ግን በሚጫወትበት ሰዓት ራሱ በታክቲካል ፖይንት ኦፍ ቪው ራሱ ባላንስድ ያልሆነ ነገርን ስንመለከት ነበረ። የመጀመሪያዎቹ ጨዋታዎች አካባቢ ላይ ኢንድ ቱ ኢንድ ጌሞች ይበዙ ነበረ። ሊቨርፑሎችም ያጠቃሉ፣ በዛው ልክም ይጠቃሉ። ለዚህም ደግሞ እንደ ምሳሌነት የምንጠቀመው የመጀመሪያውን ከበርንማውዝ ጋር የተደረገውን ጨዋታ ነው። በዛ ጨዋታ ላይ ሊቨርፑሎች 2-0 መምራት ችለው ነበረ። ነገር ግን በርንማውዞች ከኋላ በመነሳት 2 ጎሎችን በሴሜሮ አማካኝነት አስቆጥረው 2-2 መሆን ችሎ ነበረ። ነገር ግን በስተመጨረሻ ደቂቃ ሊቨርፑሎች ባስቆጠሯቸው ግቦች ያንን ጨዋታ 4-2 በሆነ ውጤት ሊያሸንፉት ችሏልና አብዛኞቹ የመጀመሪያዎቹ ጨዋታዎች ላይ እንደዚህ አይነት ነገሮችን ስንመለከት ነበረ። ከዛ በኋላ ግን ቡድኖች የሊቨርፑልን አጨዋወት በደንብ ካወቁ በኋላ ግን ሊቨርፑሎች በጣም ሲጠቁ መመልከት ይችላል። ሊያጠቁ ይሄዳሉ፣ ጎሎችን አያስቆጥርም። ከዛ በኋላ ተጋጣሚ ቡድኖች በካውንተር አታክ ይሄዱና ሊቨርፑሎች ላይ ጎል ሲያስቆጥሩ መመልከት ይችላልና መጀመሪያው ላይ መከላከል ሲከብዳቸው ተመልክተናል። ከዛ በኋላ ግን በተለይ በ12 ጨዋታዎች 9 ሽንፈትን ካስተናገዱ በኋላ ሊቨርፑሎች ጥንቃቄን መምረጥ ጀመሩ። በዛ ሰዓት ደግሞ ጎሎች አይቆጠሩባቸውም። በዛው ልክ ደግሞ ጎል ማስቆጠርም ሲቸግራቸው መመልከት ይችላልና በአጠቃላይ በዚህ ሲዝን አሰልጣኝ አርነ ስሎት የመከላከልና የማጥቃት ባላንሱን ለማግኘት በጣም ሲቸገሩ መመልከት ይችላል። ለዚህም ደግሞ እንደ ዋነኛው ምክንያት ተደርጎ የሚቀመጠው የራያን ግራቨንበርክ ሚና ነው። ባለፈው ሲዝን እንግዲህ የምታስታውሱት ከሆነ ራያን ግራቨንበርክ የ6 ቁጥር ሚና ነበረ የተሰጠው። ብዙ ጊዜ ወደፊት ሲሄድ አልተመለከትነው፣ ሞር መከላከሉን ነበረ ሲያግዝ የተመለከትነው። በዚህ ሲዝን ግን ካለፈው ሲዝን የተለየ ሚና ነው የተሰጠው። በተለይ ከኤቨርተን ጋር በአንፊልድ በተደረገው ጨዋታና ጎል አስቆጥሮ ሊቨርፑሎችም አሸንፎ ከወጡ በኋላ በሰጠው አስተያየት በዚህ ሲዝን ሞር ነጻነት ተሰጥቶኛል ወደፊት እንዲሄድ የሚል አስተያየትን መስጠቱ አይዘነጋምና ያንን ውሳኔ ማስተላለፋቸው ሊቨርፑሎች እንዲቸገሩ አድርጓቸዋል። ግራቨንበርክም በጣም ወደፊት በሚሄድበት ሰዓት የሊቨርፑል መከላከል በጣም ሲጋለጥ መመልከት ይችላል። በእርግጥ እንደ ሀሳብ የወሰዱት የሚመስለኝ ራያን ግራቨንበርክ አሌክስ ማካሊስተርና ዶሚኒክ ሶብዝ ላይ እየተቀያየሩ ያንን 6 ቁጥር ቦታ ከቨር እንዲያደርጉ ያሰቡ ይመስለኛል። ይህንንም ደግሞ ከፒኤስጂ የወሰዱት ይመስለኛል። ምክንያቱም ፒኤስጂ ላይ ከተመለከታችሁ ሶስቱም የመሀል ሜዳ ተጫዋቾች ወደ ኋላ እየተመለሱ ከተከላካይ ፊት እየቆሙ ኳሶችን መስርተው እየወጡ ሲጫወቱ መመልከት ይችላል። ያንን ነገር በሊቨርፑል ለመተግበር ያሰቡ ይመስለኛል። ነገር ግን ደግሞ ሊቨርፑሎች ካሏቸው ተጫዋቾች አንጻር ያንን ነገር መተግበር በጣም አስቸጋሪ ነው። ያም ደግሞ በጣም ሲጎዳቸው መመልከት ይችላል። በተለይ ደግሞ በራያን ግራቨንበርክና በአሌክስ ማካሊስተር የነበረው ርቀት ራሱ በአንዳንድ ጨዋታዎች ላይ በጣም ሲሰፋ ተመልክተናል። እንደዚሁም ደግሞ በራያን ግራቨንበርክና በተከላካዩ በአሌክሲስ ማካሊስተርና በተከላካዩ መካከል ያለው ክፍተት ራሱ በጣም ሰፊ ሲሆን መመልከት ይችላል። ተጋጣሚ ቡድኖችም ደግሞ ይህንን ክፍተት ተጠቅሞ ሊቨርፑልን ሲያስቸገሩ መመልከት ይችላልና አሰልጣኝ አርነ ስሎት የማጥቃትንና የመከላከልን ባላንስ አለማግኘታቸው መጥፎ የሚባል ሲዝንን እንዲያሳልፉ አድርጓቸዋል። ሌላኛው መነሳት ያለበት ነጥብ ደግሞ የሊቨርፑል ያጮት ስታይል ወይም ደግሞ ሲስተም ነው። በዚህ ሲዝን እንግዲህ ሊቨርፑሎች በጣም አስከፊ የሚባል ያጮት ስታይልን መጠቀም ይችላል። ባለፈው ሲዝን በጣም የሚያምረን አጮትን ከሊቨርፑል ስንመለከት ነበረ። በተለይ አሰልጣኝ አርነ ስሎት ከተደነቁባቸው ነገሮች መካከል አንደኛው እንደ የርገን ክሎፕ በጣም ፈጣን የሚባል ገገን ፕሬሲንግ አለመጫወታቸው ነው። ያንን ፈጣን አጮት ትንሽ ቀዝቀዝ እንዲል አድርጎት፣ እንደዛም ቢሆንም ግን ማራኪ ጨዋታን እየተጫወቱ የፕሪሚየር ሊጉን ዋንጫ በማሸነፋቸው በጣም ሲደነቁ ነበረ። በዚህ ሲዝን ግን ካለፈው ሲዝን የባሰ በጣም ቀዝቀዝ ያለ ጨዋታን ስንመለከት ነበረ። በጣም እስሎ የሆነ አጮትን ሊቨርፑሎች ሲጫወቱት ነበር። ያ ደግሞ ለማየት የሚማረክ አልነበረም። በዛ ምክንያትም አንፊልድ እንደ ድሮ ሳይደምቅ መመልከት ይችላል። የሊቨርፑል ደጋፊዎች ጩኸትም ተቀዛቅዞ ነው የተመለከት ነው። ያም ብቻም ሳይሆን ከዚህ ቀደም በተለይ ደግሞ በየርገን ክሎፕ ስር ሊቨርፑሎች ሲጫወቱ የነበረውን ሲስተም ከተመለከተን ኳስ በቀሙ ሰዓት በፍጥነት ለካውንተር አታክ ነበር ሲጫወቱ የተመለከት ነው። በዚህ ሲዝን ግን ያንን ነገር አልተመለከትም። በእርግጥ 1-2 አጋጣሚዎች ላይ ስንመለከት ነበረ። አብዛኛው ጊዜ ግን ሊቨርፑሎች ኳሱን ቢነጥቁ ራሱ ለካውንተር አታክ ሲዘጋጁ አልተመለከትንም። ፈጣን የሆኑ ጨዋታዎችን ሲጫወቱ አልተመለከትንም። ይልቁንም ከቀሙ በኋላ በጣም ቀዝቀዝ ያለ እስሎ የሆነ ጨዋታን ነው ሲጫወቱ የነበሩት። ያ ደግሞ ተጋጣሚ ቡድኖች
ኦርጋናይዝድ እንዲሆን አድርጓቸዋል። በዛ ምክንያትም ሊቨርፑሎች ጎል ለማስቆጠርም ሲቸገሩ መመልከት ችለናል። ሌላኛው በዚህ ሲዝን መነሳት ያለበት ነጥብ ደግሞ በአሰልጣኝ አርነ ስሎትና በሞሐመድ ሳላ መካከል የተፈጠረው ነገር ነው። እንደምታስታውሱት ከጥቂት ወራት በፊት ሊቨርፑል ከሊድስ ጋር በተገናኘበት ጨዋታ ላይ 3-3 በሆነ ውጤት ማጠናቀቁ አይዘነጋም። ከጨዋታው በኋላም የሊቨርፑሎች ነጥብ መጣል ሳይሆን ትኩረት የሳበው ሞሐመድ ሳላ የሰጠው አስተያየት ነው። በሰጠውም አስተያየት ከዚህ ክለብ እንዲወጣ የሚፈልግ ሰው አለ፣ ከአሰልጣኙ ጋርም ጥሩ የሚባል ግንኙነት የለንም፣ ባለፈው ሲዝን በጣም ምርጥ የሚባል ግንኙነት ነበረን፣ አሁን ላይ ግን በምን ምክንያት እንደሆነ በማላቀው ነገር ከአሰልጣኙ ጋር ጥሩ ግንኙነት የለንም የሚል አስተያየትን ሰጥቷል። ይህም ደግሞ በጣም ብዙ አቧራዎችን ብዙ እሳቶችን ሊያቀጣጥል ችሏል። እናም በዛ ምክንያትም እንግዲህ አንድ ጨዋታም ሲቀጣ መመልከት ችለናልና በሁለቱ መካከል የተፈጠረው ልዩነት እንግዲህ አለመግባባቶች ብዙ ትኩረቶችንም እስቧል። በስተመጨረሻም ከክለቡ እንዲለቅም አድርገውታል። በእርግጥ በዛ ሰሞን እንግዲህ አሰልጣኝ አርነ ስሎት በተከታታይ ጨዋታዎች ላይ ቤንቹ ሲያደርጉት መመልከት ችለን ነበረ። ያኔም ውሳኔዎቹም እንግዲህ ትክክል እንደሆነ ሁላችንም ስንናገር ነበረ። ምክንያቱም ሞሐመድ ሳላ ጥሩ የሚባል እንቅስቃሴን በዚህ ሲዝን ማድረግ አልቻለም። በዛ ምክንያትም በጣም ብዙ ወቀሳዎች ደርሶበታል። ነገር ግን በዛ አስተያየት ብቻ አላበቃም። ሰሞኑም እንግዲህ የሰጠው አስተያየት ብዙ ነገሮችን ሲያስነሳ መመልከት ችለናል። ነገር ግን ደግሞ የመጨረሻው ጨዋታ ብቻ ስለቀረው አሰልጣኙን ቤንች አላደረጉትም፣ ምንም ነገርም ሳይናገሩ ቀርቷል። ነገር ግን ደግሞ ሌሎች ሰዎች በዚህ በሰጠው አስተያየት ዙሪያ የተለያዩ ነገሮችን ሲናገሩ መስማት ችለናል። እንዲሁም አንዳንዶቹን ይህንን ነገር መናገር አልነበረበትም የሚል አስተያየትን ሲሰጡ፣ አንዳንዶቹ ደግሞ በመጨረሻው ጨዋታ ላይም አሰልጣኝ አርነ ስሎት ሊያሰልፉት አይገባም የሚሉ አስተያየቶችንም ሲሰጡ ማዳመጥ ችለን ነበር። ነገር ግን አሰልጣኙ በስተመጨረሻ በብሬንትፎርድ ጨዋታ ላይ አስገብተውት ነበር። ከዛ በኋላ ቀይረው አስወጥተውት ከደጋፊዎችም ደማቅ የሚባልንም አቀባበልን ሽኝትም ሲደረግለት መመልከት ችለናል። ነገር ግን በሁለቱ በተጫዋቹና በአሰልጣኙ መካከል የተፈጠረው ነገር ግን በጣም ትልቅ ትኩረትን እስቧል። ይህም ብቻም አይደለም። ሞሐመድ ሳላ በለጠፈው የኢንስታግራም ፖስት ላይ እንግዲህ የተለያዩ የሊቨርፑል ተጫዋቾች ላይክ አድርገውታል። ያም ደግሞ ሌላ ትኩረት የሳበ ነው። ምናልባት ሞሐመድ ሳላ የሰጠው አስተያየት ሞሐመድ ሳላ ብቻውን ሳይሆን ሌሎች ተጫዋቾችም ይህንን ሀሳቡን ይጋሩለታል ወይ የሚል ጥያቄዎችን እንዲነሳ አድርጎታልና ብዙ ነገሮችን እየቀሰቀሰ ነው የሚገኘውና በዛ ምክንያትም ለምን አሰልጣኝ አርነ ስሎት በስራቸው ቆዩ፣ በተጫዋቾቹ ዘንድም ያን ያህል ተቀባይነት የላቸውም፣ ተጫዋቾቹም ከስራቸው እንዲሰናበቱ ይፈልጋሉ የሚሉ ነገሮችን እንዲነሳ አድርጎታል። በእርግጥ ከዛ በኋላ ፍሎሪን ቪርትዝ በሰጠው አስተያየት አሁንም ድረስ በአሰልጣኙ ላይ እምነት አለን የሚል ነገርን ተናግሯል። ነገር ግን ደግሞ ይሄ ፒአርም ሊሆን የሚችልበት እድል አለና በተጫዋቾቹና በአሰልጣኙ መካከል ጥሩ ግንኙነት አለ ወይ፣ ተጫዋቾቹ አሁንም ድረስ ለአሰልጣኙ ሲሉ መፋለም ይፈልጋሉ የሚሉ ጥያቄዎች ግን እስካሁን ድረስ እንግዲህ መልስ ያልተገኘባቸው ሆኗል። ምናልባት በቀጣይ አሰልጣኙ ከስራቸው ከተሰናበቱ ወይም ደግሞ ከሊቨርፑል ከለቀቁ በኋላ ተጫዋቾች የሚሰጡትን አስተያየት የምንመለከት ይሆናል። ለአሁኑ ግን ምንም አይነት መልስ ያልተገኘለት ጥያቄ ነው። በተጨማሪም በዚህ ሲዝን መነሳት ያለበት ዋነኛው ነጥብ ደግሞ የአሰልጣኝ አርነ ስሎት እስካሁን ድረስ በስራቸው መቆየታቸው ነው። ምክንያቱም በዚህ ሲዝን ሊቨርፑሎች በጣም መጥፎ የሚባል የውድድር ዘመንን እያሳለፉ የሚገኙት ትንሽ ነጥብን ነው እየሰበሰቡት። ያም ብቻም ሳይሆን እያሳዩት ያለው እንቅስቃሴ በሜዳ ላይ የምንመለከተው እንቅስቃሴ በጣም ደካማ የሚባል ነው። እንደዚሁም በታሪክም በጣም ብዙ ሽንፈቶችን አስተናግዷል። ብዙ ጎሎችም ተቆጥሮባቸዋል። በተለይ ደግሞ ያለፈውን ሲዝን የፕሪሚየር ሊግ ዋንጫ አሸንፈው በዚህ ሲዝን አይደለም ለፕሪሚየር ሊግ 5ኛ ደረጃን ይዞ ለማጠናቀቅ ራሱ እስከ መጨረሻዋ ቀን ድረስ መጠበቅ ነበረባቸው። ይህም ብቻም አይደለም በ12 ጨዋታዎች ውስጥ 9 ሽንፈቶችን ሲያስተናግዱ መመልከት ችለናል። እንደዛም ሆኖ ግን የሊቨርፑል ባለቤቶች እንደዚሁም ደግሞ ስፖርቲንግ ዳይሬክተሩም አሰልጣኙን ከማሰናበት ተቆጥቧል። እስካሁንም ድረስም እንግዲህ የሊቨርፑል አሰልጣኝ ሆኖ እንደቀጠሉ ነው የሚገኙትና እስካሁን ድረስ ሳይሰናበቱ በሊቨርፑል አሰልጣኝነታቸው መቆየታቸው በጣም የሚያስገርም ነው። ምክንያቱም እንደዚህ አይነት ነጥቦችን እንደዚህ አይነት ውጤቶችን በሌሎች ትልልቅ ክለቦች ላይ አስመዝግበው ቢሆን ኖሮ በእርግጠኝነት ከስራቸው ይሰናበቱ ነበር። በተለይ ደግሞ በ3 ተከታታይ ጨዋታዎች ላይ 10 ጎሎችን አስቆጥሮ 1 ጎል ብቻ ያስቆጥርበት አጋጣሚም ተፈጥሮ ነበረ። በማንቸስተር ሲቲ ተሸንፏል። እንደዚሁም ደግሞ በኖቲንጋም ፎረስት እና በፒኤስቪ በተከታታይ 4-1 እና 3-0 ሲሸነፉ የተመለከትንበት ሁኔታም አለና በዛ አጋጣሚ አሰልጣኙ ይሰናበታሉ ተብሎ ተጠብቆ ነበረ። እንደዚሁም ምናልባትም ስቲቨን ጀራርድም ሊቨርፑል ሊረከብ ይችላል የሚሉ ነገሮች ሲነሱ ነበረ። ነገር ግን ሳይረከብ ቀረ። ከዛ ምናልባትም በክረምቱ ሊቀይሯቸው አስበው ሊሆን ይችላል ሲባል ነበረ። ወይም ደግሞ ትክክለኛው አሰልጣኝም ስላልተገኘ ሊሆን ይችላል እስካሁን ድረስ ያላሰናበቷቸው የሚሉ ነገሮች ሲነሱ ነበረ። ከዛ በኋላም አሰልጣኝ አርነ ስሎትን ከመቅጠራቸው በፊት የሊቨርፑል አሰልጣኝ እንዲሆን ሲያነጋግሩት የነበረው ዣቪ አሎንሶ ከሪያል ማድሪድ ስራው ተሰናበተ እና በሰዓቱም ምናልባትም ሊቨርፑሎች ዣቪ አሎንሶን አሁን ላይ ሊቀጥሩት ይችላሉ የሚሉ ነገሮች ሲነሱ ነበረ። ከዛም አልሆነም። እንደዚሁም ምናልባት
ምናልባትም በዚህ ሰዓት ላይ ጃቪ አሎንሶም ለመቀጠር ፍላጎት ስለሌለው ሊሆን ይችላል በክረምቱ ሊቨርፑሎች ሊያስፈርሙት ይችላሉ፣ ሊቀጥሩት ይችላሉ የሚሉ ነገሮችም ሲነሱ ነበረ። ነገር ግን ያም አልሆነም። ጃቪ አሎንሶም ወደ ቼልሲ ሊያቀና ችሏልና በዚህ ሰዓት ላይ እንግዲህ ሊቨርፑሎች ከተለያዩ አሰልጣኞች ጋር ስማቸው እየተያዘ ነው የሚገኙ። በተለይ ደግሞ ከነ አንዶኒ ኢራዮላ እንደዚሁም ደግሞ የፒኤስጂ አሰልጣኝ ሆነው ሉዊስ ኤንሪኬ እንደዚሁም የጀርመን ብሔራዊ ቡድን አሰልጣኝ ከሆነው ከናግልስማን ጋርም ስማቸው እየተያዘ ነው የሚገኘው። ነገር ግን አሁን ላይ እንዳሉት መረጃ ከሆነ ግን አሁንም ሊቨርፑሎች ከአሰልጣኝ አርነ ስሎት ጋር መቆየት ይፈልጋሉ። በክረምቱ የዝውውር መስኮትም የተለያዩ ተጫዋቾችን ያስፈርሙለታል። ከዛ በኋላ ነው እንግዲህ በቀጣይ ዓመት የሚያሳየውን እንቅስቃሴ ተመልክተው የሚያስመዘገበውን ውጤት ተመልክተው በአሰልጣኙ ላይ ውሳኔ የሚያስተላልፉት እየተባለ ይገኛል። በእርግጥ አሰልጣኙ ራሱ ከዚህ በኋላ 1 ዓመት ብቻ ነው በሊቨርፑል ቤት የሚያቆይ ኮንትራት ያላቸው። እናም በቀጣይ ሲዝን ጥሩ የሚባል ውጤትን ካላስመዘገቡ ኮንትራታቸው ስለሚያበቃም ከሊቨርፑል ጋር መለያየታቸው አይቀርም። ነገር ግን ደግሞ መጥፎ የሚባል ውጤትን ከመጀመሪያው ጀምሮ የሚያስመዘግቡ ከሆነ ግን ከስራቸው ሊሰናበቱ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። ያንን ለምን ማድረግ እንደፈለጉ እርግጠኛ አይደለሁም። ምክንያቱም ጥሩ የሚሆነው በዚህ ሰዓት አሰልጣኙን አሰናብተው ሌላ አዲስ አሰልጣኝ አምጥተው በቅድመ ውድድር ዝግጅት ለቀጣይ ዓመት ቡድኑን ቢገነባ ነው የሚሻለው። ነገር ግን ሊቨርፑሎች ያንን ለማድረግ ፍላጎት እንደሌላቸው ነው እየተነገረ የሚገኘውና በዚህ ሲዝን ከተመለከተናቸው በጣም ትልቁ መነሳት ካለበት ነጥብ መካከል አንደኛው የአሰልጣኝ አርነ ስሎት በስራቸው መቆየት ነው። በአጠቃላይ እንግዲህ በዚህ ሲዝን መነሳት ያለባቸው ነጥቦች እነዚህን ይመስላሉ። በቀጣይ በተጫዋቾቹ በኢንዲቪጁዋል ፐርፎርማንስ ላይ የምመለስ ይሆናል። እናንተ ግን በዚህ ሲዝን በአጠቃላይ መጨመር ያለባቸው መነሳት ያለባቸው ነጥቦች አሉ የምትሉት ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ይህንንም ሲዝንስ ከ10 ስንት እንደምትሰጡትም እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።